السلام عليكم ورحمة الله وبركاته. سلام ጤና ይስጥልኝ የሱመያ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። በዚሁ አጋጣሚ ሰብስክራይብ ላይክ ሼር አድርጉ ማለት ነው። በመጀመሪያ ደረጃ ህዩ የኛን ቪዲዮ የኛ መረጃ ማስረጃ እንደምታይ በደንብ ጠንቅቄ አውቃለሁ። ምክንያቱም አይኖ ብሩኬን በመድኃኒት አስተኝተንሽ ነው ያልነሽን ዛሬ ባንደበትሽ በራስሽ ተናገርሽው ማለት ነው። ምክንያቱም እኛ መረጃው ስላለን። በሁለተኛ ደረጃ ደግሞ በሰው ህይወት ገብተሽ ግዴታ የኔውን ብለሽ ማለቃቀስ አይጠበቅብሽም። ምክንያቱም ብሩኬ ያንቺ ሆኖም አያቅም ከዚህ በኋላም ሊሆን አይችልም። ምክንያቱም አንቺ ራስሽን ከሃይሚ ጋር አታወዳድሪ ነምበር 1 ማለት ነው። በሁለተኛ ደረጃ ደግሞ ውዶቼ ማሮቼ ፍቅሮቼ አንድ ነገር ልንገራችሁ። ብሩኬ እች ልጅ ካልከሰሳት ከትዳሩ እንድትወጣ ከህይወቱ እንድትወጣ ከአልከሰሳት አትተወውም። ምክንያቱም እኛ ብለን የነበር ይሄን ነው። ብሩኬ ልጅቱ ግዴታ መክሰስ አለበት በትዳሬ ትውጣ ብሎ መክሰስ አለበት ስላችሁ በምክንያት ነው። ምክንያቱም እች ልጅ እመኑኝ ብሩኬ ካልከሰሳት ገና ዋጋ ታስከፍለዋለሽ። ምክንያቱም ከነሱ ውስጥ ማለት ነው ከብሩኬ በእንትን ካሜራ አማን ውስጥ ለሱ እየደወለ የት ሆቴል እንዳለ የት ቦታ እንዳለ የት እንትን እንዳለ በደንብ የሚነግራት ሰው አለ። ስለዚህ እቺ ልጅ ብሩኬ ሊከሳት ግድ ይለዋል። ምክንያቱም አንደኛ በእውነት ለመናገር ልጁ የናንተ ሳይሆን በግዴታ ልጁ የናንተ ነው ተብላችሁ የሰው ልጅ ስትቀበሉ፣ በሁለተኛ ደረጃ የሞይ ደረቅ ታውቃላችሁ ሞኝ ስለሆነሽ ግዴታ ካልተቀበለኝ ብላ እሱ በየሄደበት ሆቴል እምትዞር፣ በሶስተኛ ደረጃ ከባለ ትዳር ቀለበት ካሰረ ሰው ቤት ገብታ ፊት ብላ ወዲያ ወዲ እምትል ኢማጂን አስባችሁታል? ስለዚህ እቺ ልጅ ግዴታ ምን መሆን አለባት? መከሰስ አለባት። ከምሬ ነው የምነግራችሁ። እቺ ልጅ ከብሩኬና ከሃይሚ ህይወት ካልወጣሽ ገና ብዙ መጽዋት ታስከፍላችኋለሽ። በመጀመሪያ ደግሞ እኔ በጣም የገረመኝ ከሶስት ወር በኋላ ምናምን ያላችሁት ነገር እሷ ካረገዘች 7 ወር አይደለ የ7 ወር እርጉዝ አይደለች። ስለዚህ የሚቀራት 7 8 9 2 ወር ነው የሚቀራት። እንዴት ነው ለዲኤንኤ ምናምን የምንገናኝ ብለ የምትለው ብሩኬ? ለምን? ምክንያቱም ልጁ ያንተ ካልሆነ ለምንድን ነው ስለ ዲኤንኤ ለምንድን ነው የምታወራው? ልጁ ያንተ እንዳልሆነ በደንብ ጠንቅቀህ ያወቅ ለምንድነው ዲኤንኤ ትመረመሪያለሽ ምትላት? ዲኤንኤ እኮ ኢትዮጵያ ላይ በጣም ውድ ነው አይደለ? ስለዚህ እች ልጅ ከህይወት ዝምለህ አስወጣት። ምክንያቱም ያንተ ያልሆነ ነገር ለማመን አትሞክር። ሆኖም አያቅም። አንተ አትሳሳትም መቼም። አለቀ ደቀቀ። እኔ ደግሞ በጣም የገረመኝ ነገር ደግሞ ምን እንደሆነ ታውቃላችሁ? ልጅቱ በጣም መሰሪና ስላችሁ በምክንያት ነው። እች ልጅ ብሩኬ አንደኛ ከህይወቱ ማስወጣት አለበት። ታብሌቷን እየቃመች እየመጣሽ የሁለታቸውን ህይወት ማጨለም አትችልም። ታብሌት ተወስዳለሽ ውዶቼ፣ የታብሌት ተጠቃሚ ናት። ስለዚህ እቺ ልጅ ከህይወታቸው መውጣት አለባት። በሁለተኛ ደረጃ ደግሞ ሰው ክፉ ነሽ ይለኛል። ኦፍ ኮርስ ክፉ ነሽ። ምክንያቱም በሰው ትዳር ገባሽ እንጂ ሃይሚ አልገባሽብሽም። ሃይሚ አልመጣሽብሽም። በኋላ የመጣ አይና ወጣ። አንቺ እኮ ከኋላ መተሽ እኮ ህይወታችንን አትበጥብጭ ያልሻት እኮ ሃይሚን እየተናገርሻት ነው። እኛ ታዲያ እንዴት ብለን ነው ዝም ብለን የምናይሽ? ክፉ ነሽ እንጂ። ስለዚህ ከሃይሚና ከብሩኬ ህይወት ውጪ። ገባሽ? ምክንያቱም እኛ ያንቺን ዝባዝንኬ ያንቺን ውሸት ያንቺን እንትን የምንሰማበት ታይም የለም። ጊዜ ወርቅ ነው ይባላል። ስለዚህ እኛ ጊዜያችን ወርቅ ናት። እኛ የምንፈልገው ሃይሚና ብሩኬን እንጂ አንቺን አይደለም። በሁለተኛ ደረጃ ደግሞ ሃይሚና ብሩኬ ሽማግሌ ሲልኩ ለምንድን ነው ጨጓራሽ የተላጠው? ሊልኩ ስለሆነ ነው። ሃይሚ አብርሽና እንትን ሃይሚና ብሩኬ ሊልኩ ስለሆነ አንቺ በቃ በጣም ተናደድሽ። ሽምግልና ውዶቼ ቀለበት አስረዋል። ሽምግልና በወግ በማረግ ሊላክ ስለሆነ ነው እቺ ሚዳቋ የመጣችው። ስለዚህ እቺ ልጅ እኛ ቀጥቅጠን ነው ማስወጣት ያለብን ከህይወታቸው ቀጥቅጠን። ምክንያቱም በኋላ የመጣ አይና ወጣ። ጭራሽ እኮ ሃይሚን ምን እንዳለች አታውቃላችሁ? ውጪ ከኔና ከብሩኬ አትግቢ። አንቺ ሲጀመር ማንሽ ምንድነሽ? ልጁ የብሩኬ አይደለም መረጃ አለን አለሽ እኮ። መረጃ ፌስቡክ ላይ ተፖስቶልሻል እኮ። አላየሽውም እንዴ የራስሽን ጉድ? አላየሽውም? ካየሹ እርግጠኛ ነኝ ዛሬ ቪዲዮ አሰሪም ነበር። ስለዚህ ከሁለታቸው ህይወት ውጪ። እኛ አንቺን ዝም ብለን የምንታገስሽ ያንቺን ውሸት ያንቺን ዝባዝንኬ የምንሰማበት ታይም የለንም። እዩ ከህይወታቸው ውጪ። በሁለተኛ ደረጃ ደግሞ ውዶቼ ሃይሚና ብሩኬ መቼም አይለያዩም፣ ሊለያዩም አይችሉም። ምክንያቱም ሃይሚን
በጣም ስለሚያፈቅራት በጣም ስለሚወዳት በጣም ብዙ ዋጋ ስለከፈለችለት ብዙ ዋጋ ስለከፈለችለት ስለሚያቅ ህዩን ገፍትሮ አውጥቶ አባሮ ሃይሚን ግን እዛው ነው የተዋት። ገባችሁ? ምክንያቱም ሃይሚን በጣም ይወዳታል፣ በጣም ያፈቅራታል፣ በጣም ለሃይሚ ቦታ አለው ብሩኬ። እናመሰግናለን። እኛም የምንፈልገው ይህን ነው። ገባችሁ? በቀደም እንደዚህ ሲገፈታተሩ በጣም እኔ ደብሮኝ ነበር። ዛሬ ግን ያልነውን ሰምቶ ቴንኪው ተግብሯል እና እንደዛ ነው የምላችሁ። ግን ህዩ ትከሰስ የምትሉ እስኪ ኮሜንት ላይ አስቀምጡልኝ። እች ልጅ በደንብ መከሰስ አለባት። በመጀመሪያ ደረጃ ቀለበት ካሰረ ሰው ጋር ገብታ ህይወት የምትበጠብጥ ስለሆነች፣ በሁለተኛ ደረጃ ልጁ የሱ ያልሆነ ልጅ አምታ ዱብዳ እየጣለችበት ስለሆነ፣ ምክንያቱም ልጅ ማለት እንትን አይደለም። ስንት እናቶች መውለድ እየፈለጉ በገንዘብ በምን ያጡትን ልጅ እሷ ግን እዚህ ጋር ሶሻል ሚዲያ አምታ በማርከሷ ልጅ ማለት ቀልድ አይደለም። ልጅ ማለት ራሳችሁን የምትተኩበት፣ ማንነታችሁን የምታዩበት፣ የራሳችሁን ፊት መልሳችሁ የራሳችሁን ፊት የምትደግሙበት ነው ልጅ ማለት ነው። ስለዚህ ልጅን መቀለጃ አርጋ ሶሻል ሚዲያ ላይ በማምጣቷ መከሰስ አለባት። በቃ መከሰስ አለባት። ምክንያቱም የግድና የግዴታ እች ልጅ ካልተከሰሰሽ ነገ ወዲያ እመኑኝ እሷን መሰሎች ሶሻል ሚዲያ ላይ ካልበዙ ምን አለች ሱመያ በሉኝ። ገባችሁ? ምክንያቱም እኛ በልጅ እንዲቀለድ አንፈልግም። በልጅ ይህ በቃ ልጅ ማለት ራሳችሁ መልሳችሁ የምታዩበት ማንነታችሁ ነው። ስለዚህ በልጅ ጉዳይ እንዲቀለድ የማትፈልጉ እህቶች ኮሜንት አስቀምጡልኝ። ምክንያቱም ስንት እህቶች አሉ ኢትዮጵያ ላይ የመከኑ በጣም ገንዘብ ያላቸው በጣም ሀብታሞች፣ በጣም ልጅ ግን ፈልገው ያጡ እናቶች በጣም ብዙ አሉ። ስለዚህ እች ልጅ በልጅ እንደዚህ እያለች ሶሻል ሚዲያን እያግማማሽ ስለሆነ ትከሰስ የምትሉ የኔ ሐሳብ ያላችሁ ኮሜንት ላይ አስቀምጡልኝ። ምክንያቱም የለመደ ልማድ ያሰርቃል ከማድ ይላል ያገሬ ሰው። እቺ ልጅ ማለት ቢሆና እንዴት እንደሆነ ታውቃላችሁ? በፈጣሪ ስራና ሴራ ነው እየገባች ያለችው። ልጅ ማለት በቃ ራሳችሁ መልሳችሁ ራሳችሁ የምታዩበት ነው። ገባችሁ? በሁለተኛ ደረጃ ደግሞ እኛ እንድንቀበላት የሶሻል ሚዲያ ሰው እንዲቀበላት ነው ፈልጋ የነበረሽው። አንቀበልሽም የኔ እናት። ምክንያቱም አመጣጥሽን መጥፎ አመጣጥ ስለመጣሽ ልንቀበልሽ አንችልም። እኛ በሃይሚና በብሩኬ የሚመጣ ሰው በአይናችን በቢሊየኑ መጣብን ማለት ነው። ገባሽ? ምክንያቱም እኛ ተይ ብለንሽ ነበር። አንቺ ነሽ ራስሽ አላርፍ ያልሽው። በሁለተኛ ደረጃ ደግሞ ያን አባትሽ በቀደም ፌንት ነቅሎልሻል። አላየሽውም እንዴ? ሶሻል ሚዲያ ላይ ለመጀመሪያ ጊዜ አባትሽ ፌንት ነቅሏል። ምክንያቱም መጥፎ ልጅ የወለደ ሰው ሁልጊዜም በየሄድበት መዋረድ ነው። ህዩን የመሰለ ልጅ ወልዶ በየቦታው እየሄደ ይዋረዳል። ምክንያቱም በቃ ፈጣሪ ያላለለትማ መልካም ልጅ መልካም ስነ ምግባር ያላት ልጅ ቢወልድ ኖሮ ሶሻል ሚዲያ ላይ መጥቶ አይዋረድም ነበር። አለቀ ደቀቀ። ልጁ አባትሽ እንደው ሲዋረድ ፌንት ሲነቅል እንደዛ ሲሆን አይሰማሽም? ስለዚህ አንቺ በስርዓት ያላደግሽ ስለሆንሽ እኛ የምንፈልገው እንድትከሰሽና ዘብጥያ እንድትወርጅ እንፈልጋለን። ዘብጥያ። ምክንያቱም እቺ ልጅ ታስራ እስር ቤትን ቀምሳ መውጣት አለባት። አለቀ ደቀቀ። እስር ቤትን አይታው ምን ብላው ካልወጣሽ እመኑ ከዚህ በላይ ብዙ ነገር ትሰራለች። ሁለተኛ ደግሞ እሷ የምትፈልገው ምን እንደሆነ ታውቃላችሁ? ሰው እንዲቀበላት ትፈልጋለች። ሰው አልተቀበላትም። ለምን? ሃይሚን በሃይሚ ብዙ አብዛኛው ኦዲየንስ ሃይሚን ይወዳታል። ለዛ ለምን አልተቀበሉኝም ሰው ብላ ደግሞ በሰው ደግሞ ቁጭት አለባት። እኛ አሁንም ቢሆን አንቀበልሽም፣ ልንቀበልሽም አንችልም። ምክንያቱም በሃይሚና በብሩኬ የመጣ በአይናችን ቢሊየን መጣ። አለቀ ደቀቀ። ገባሽ? እኔ ደግሞ ቪዲዮዬን ትከታታያለሽ ስልሽ በምክንያት ነው። ምክንያቱም እኔ ምን አልኩሽ? የእንቅልፍ ኪኒን አስተኝተሽ ነው ልጁን ቪዲዮ የቀረጥሽው አልኩሽ አይደለ? ዛሬ እራስሽ ባንደበትሽ አወራሹ። እኔ መረጃው ስላለኝ ያወራሁት፣ መረጃው ባይኖር ያላወራም። ዛሬ ባንደበትሽ ደገምሽው። በሁለተኛ ደረጃ ደግሞ ሰው እንዲቀበልሽ ፈልገሻል። ሰው አልተቀበልሽም፣ ሊቀበልሽም አይችልም። ምክንያቱም በሁለት ሳንቲም መካከል ነው የገባሽው። ገባሽ? ምክንያቱም በትዳር መሀል ስትገቢ እኛ ዝም ብለን የምናይሽ የምንቀበልሽ አይደለንም፣ አንቀበልሽም። ገባሽ? ለምን? በሃይሚና በብሩኬ የሚመጣ ሰው እኛ አንፈልግም። አለቀ ደቀቀ። አስረግጬ ነው የምነግርሽ።
ገባሽ ደሞ እኔ እኮ የገረመኝ ሰው አልተቀበለኝም ሰው መጥፎ ናት እያለኝ ነው ሰው እንደዚህ እያለኝ ነው ሰው እንደዚህ ኦፍ ኮርስ መጥፎ ነሽ ምክንያቱም ሰው እንዲቀበልሽ አትጠብቂ አንቺ የመጣሽበትን አመጣጥሽን እኔ በዚሁ አጋጣሚ ልንገራችሁ እማማጨቤ ለ500 ድርሃም ብላ ምን ብላ እንደመጣሽ ታውቃላችሁ ገባችሁ ይሄው እስከዛሬ ድረስ ሰው ማምናት ማማጨቤ ለምን እንደሆነ ታውቃላችሁ በመጥፎ አመጣጥ ስለመጣሽ ነው አንዳንዴ ለመታወቅ ብላችሁ መጥፎ አመጣጥ ስትመጡ እናንተ ነው ዋጋ የምትከፍሉት እናንተ ራሳችሁ ስለዚህ አንቺ የመጣሽበት ደግሞ በሰው ላይፍ በሰው ትዳር በሰው ኑሮ በሰው እንትን ነው የመጣሽው ስለዚህ እንዴት እንቀበልሽኛ ገባሽ አሁን አንቺ ለምን ኦዲየንሱ መጥፎ ናት ብሎ አለኝ ነው ያናደደሽ ኦፍ ኮርስ አሁን ምን ልድገምልሽ አሆ መጥፎ ነሽ በሰው ትዳር ገብተሽ የምትበጠብጭ ሚዳቋንሽ ለዛውም 5 ሺህ ብር እየተከፈልሽ ደህና ብር ቢከፈልሽ ማለሽ የላከችሽ ልጅ 5 ሺህ ብር ነው የምትሰጥሽ እኔ ምልክት ነው የምትሰጥሽ ምክንያቱም እኔ እያንዳንዷ መረጃው ስላለኝ ነው የኔ እናት መረጃው ሳይኖረን እዚህ ላይ ሶሻል ሚዲያ ላይ ወተን አናወራም እኔ በጣም ደግሞ የገረመኝ ምን እንደሆነ ታውቃላችሁ የብሩኬ መኪናና ቤት ለኔ ይሆናል ብሩኬ ቤት ገዝቷል አዲስ አበባ ውዶቼ የብሩኬ መኪናና ቤት ለኔ ይሆናል እያለሽ ቴክስት አርጋ በጣም ነው ያሳቀችኝ እማትበይውን እንጀራ አትፈልፊ እማትበይውን እንጀራ አትበጅ የሚበላ እንጀራ ነው እንጂ እንትን የሚል እማትበይውን እንጀራ ለመብላት አትጣሪ ምክንያቱም ያንቺ ስላልሆነ አለቀ ደቀቀ ያንቺ የሆነ ነገር ብቻ ነው እንጂ ለመውሰድ ምን ለማለት መጣር ያለብሽ ያንቺ ያልሆነን እንጀራ ለመውሰድ አትፈላፈይ የብሩኬን ገንዘብ እየቆጠርሽ እመኚ ታብጃለሽ ምክንያቱም አንቺ ትልቁ ኢምፖርታንቱ ጉዳይ ሃይሚና ብሩኬል ታለያይበት የመጣችሁ ገንዘብ ነው ገንዘብ አገኛለሁ ብለሽ ነው የመጣሽው ስለዚህ ስለማታገኙ ነገር እያሰብሽ እንዳትጨልኝ አለቀ ደቀቀ እና ውዶቼ እዩ ትከሰስ የምትሉ እንዳለ ኮሜንቱን አጥለቅልቁት ገባችሁ ምክንያቱም እቺ ልጅ በደንብ መከሰስ አለባት አርፋ ካልተቀመጠች እኛ ዝም አንላትም በትዳር ላይ ትዳር ብለን መክሰስ እንችላለን ገባችሁ በአሁኑ ሰዓት 21ኛው ክፍለ ዘመን ነው ደሞኮ የገረመኝ ኦዲየንስ አልተቀበለኝም ኦፍ ኮርስ ኦዲየንስ ሊቀበልሽ አይችልም ምክንያቱም አንቺ የመጣሽበት አመጣጥሽ ነው ሰው እንዲጠላሽ ሆነው በቃ ሰው አይወድሽም ግዴታ ሰውን ይውደደ አትበይ አለቀ ደቀቀ ሰው ግዴታ ይውደደኝ ብሩኬ ጠልቶሽ እኮ ያባረረሽ እኮ ነው ብሩኬ ራሱ ውጭሊ ብሎ ገፈታትሮ ክብር ስለሌለሽ አውቶሻል አይደለ ክብር ያላትን ሃይሚን ግን ከክላሱ ነው ያስቀመጣት ምክንያቱም ከገንዘብ ክብር ይበልጣል ስንል እኛ በምክንያት ነው አንቺ ለገንዘብ ብለሽ ራስሽን አርክሰሻል ሃይሚ ደግሞ ራሷን አስከብራለሽ አለቀ ደቀቀ ሁለተኛ ደግሞ እኔ በጣም ያናደደች ከሃይሚ ጋር ለመወዳደር የምታረገው ጥረት ያጀማ ሃይሚን ለመምሰል ማታረገው ጥረት የለም እኔ ያን ነገር በጣም ነው የሚያበሳጨኝ ሃይሚን መሆን አትችይም እንደገና ተወልደሽ እንደገና ታረግዘሽ ብትፈጠሪ ሃይሚን መሆን አትችይም ምክንያቱም እያንዳንዳችን የተሰጠን ባህሪ ያለ የተሰጠን ገጥታ አለ የተሰጠን ማንነት አለ ስለዚህ ሃይሚን ልትሆኝ አትችይም አስረግጬ ነው የምነግርሽ ውዶቼ ማሮቼ ፍቅሮቼ የኔ ሐሳብ ያላችሁ ኮሜንት ላይ አስቀምጡልኝ ቢያንስ ኮሜንቱን አጥለቅልቁት ሃይሚና ብሩኬ መቼም አይለያዩም እያላችሁ በዚሁ አጋጣሚ ለሃይሚና ለብሩኬ በውስጥ ንገሪያቸው ውዶቼ እኔ በውስጥ ሳልነግራችሁ መጥቼ ቪዲዮ አልሰራላችሁም በውስጥ ነግሬያቸው አስረድቻቸው ነው እንደገና እምመጣው ገባችሁ በባለፈው ደግሞ አይታችሁ ከሆነ የሆነ ነገር እንትን ብያችሁ መጨረሻ ሃይሚ ያስተካክላ መጣች እኔ በውስጥ ሳላወራ እናንተ መጥቼ አላወራችሁም ማለት ነው ይሄን ነው እምላችሁ በዚሁ አጋጣሚ እወዳችኋለሁ ሰብስክራይብ ላይክ ሼር አይረሳ በጣም ብዙ ሰብስክራይብ ሳታረጉ እምታያላችሁ ፕሊዝ እኔ ሰብስክራይቡና ላይኩ ይጠቅመኛል ለምን እኔ የሃይሚ ጠበቃ ስለሆንኩኝ ለሃይሚ ኦዲየንሶች ለብዙ ሰው እንዲደርስ ስለምፈልግ ሰብስክራይብ ላይክ ሼር አይረሳ ሰብስክራይብ በጣም እየረሳችሁ ነው ወሰላሙ አለይኩም ወራህመቱላሂ ወበረካቱ ፈያማኒላህ